አሁኑ ሰዓት እጅግ በጣም አነጋጋሪ እየሆነ የሚገኘው የጥቁር ገበያ የሐዋላ የምንዛሬ ዋጋ ከቀን ወደ ቀን ቅናሽ እያሳየ ይገኛል። የባንኮች የምንዛሬ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው እንደተለመደው የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የጥያቄያችሁን ምላሽና የባንኮችን የምንዛሬ ዋጋ እንናገራለን። ከፍተኛ ዋጋ የሚሰጠው ባንክ የትኛው ባንክ ነው እነግራችኋለሁ። ቪዲዮአችን ላይክ ሸር በማድረግ አብራችሁን ቆዩ። በቅድሚያም የኢማራቶችን ዲርሃም እናስቀድማለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የኢማራቶች ዲርሃም 4961 ብር እየተሸጠ እንደሚገኝና አንድ የኢማራቶች ዲርሃም 49 ብር ከ61 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ይሄ ከፍተኛው ሲሆን ዝቅተኛው ደግሞ 48 ብር ከ50 ሳንቲም እየተዘረዘረ እንደሚገኝ ነው መረጃው የሚያሳየው። ከዚህ ጋር ተያይዞ የት ሀገር ሆናችሁ ነው እየተከታተላችሁ የምትገኙት? ኢማራት ከሆናችሁ ኢማራት፣ ሳዑዲ፣ ኳታር፣ ኩዌት፣ ባህሬን፣ አሜሪካን የት ነው ሆናችሁ ይሄን መረጃ የምትከታተሉት? ብዙ ኮመንት ያገኘውበትን ሀገር በቀዳሚነት አስደምጣለሁ። ዛሬ ብዙ ኮመንት የተገኘው ኢማራት ነበር። ኢማራትን አስቀድመናል። አሁንም ቀጥለናል። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18222 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ22 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። ይሄ ከፍተኛው የምንዛሬ የመሸጫ ዋጋ ሲሆን ዝቅተኛው ደግሞ 180 ብር ከ80 ሳንቲም እየተሸጠ እንደሚገኝ ነው የወጣው መረጃ የሚያመለክተው። በባንኮች ያለውን የምንዛሬ ዋጋ ስንመለከት በንግድ ባንክ አንድ የአሜሪካን ዶላር 158 ከ83 እንዲሁም በአባይ ባንክ 162 ከ78 በዳሽን ባንክ 159 ከ44 እና በሂጅራ ባንክ 159 ከ74 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ ሆኖ ተመዝግቧል። የኢማራቶችን ዲርሃም በተመለከተ በንግድ ባንክ 43 ብር ከ24 እንዲሁም በዳሽን ባንክ አንድ የኢማራቶች ዲርሃም 46 ብር ከ19 ሳንቲም እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 47 ብር ከ16 ሳንቲም እየዘረዘረ እንደሚገኝ የወጣው መረጃ ያሳያል። በሶስተኛ ደረጃ የምናየው ዩሮን በተመለከተ ነው። 100 ዩሮ በጥቁር ገበያ የመሸጫ ዋጋው 20729 ብር እንደሚሸጥና 1 ዩሮ 207 ብር ከ29 ሳንቲም በመሸጥ ላይ ይገኛል። ይሄ ከፍተኛው ዋጋ ነው። ዝቅተኛው 202 ብር እየተዘረዘ ወይም ደግሞ እየተሸጠ እንደሚገኝ የወጣው መረጃ ያሳያል። ዝቅተኛው 202 ሲሆን ከፍተኛው ደግሞ 207 ከ29 በመዘርዘር ላይ ይገኛል። የባንኮችን እንመልከት። በንግድ ባንክ 1 ዩሮ 181 ከ54፣ በአባይ ባንክ 185 ከ24፣ በዳሽን ባንክ 187 ከ24 እና እንዲሁም በሂጅራ ባንክ 187 ከ94 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዩሮን በተመለከተ ሂጅራ ባንክ ሆኖ ተቀምጧል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 24295 ብር እንደሚሸጥና 1 ፓውንድ ስተርሊንግ 242 ብር ከ95 ሳንቲም በመሸጥ ላይ ይገኛል። ከፍተኛው ይሄ ሲሆን ዝቅተኛው ደግሞ 235 ብር እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22320 ብር እንደሚሸጥና አንድ የስዊዝ ፍራንክ ከፍተኛው 223 ብር ከ20 ሲሆን ዝቅተኛው ደግሞ 214 ብር ከ20 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 4859 ብር እንደሚሸጥና አንድ የሳዑዲ ሪያል ከፍተኛው 48 ብር ከ59 ሳንቲም ሲሆን ዝቅተኛው ደግሞ 47 ብር ከ27 ሳንቲም የተዘረዘረ ይገኛል። ንግድ ባንክ አንድ የሳዑዲ ሪያል 42 ብር ከ30፣ በአባይ ባንክ አንድ የሳዑዲ ሪያል 42 ብር ከ51፣ በዳሽን ባንክ አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም እና እንዲሁም በሂጅራ ባንክ 45 ብር ከ25 ሳንቲም በተመሳሳይ የተዘረዘረ ይገኛል። መቀጠል የምናየው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል የመሸጫ ዋጋው 4900 ብር እንደሚሸጥና አንድ የኳታር ሪያል 49 ብር በመሸጥ ላይ ይገኛል። ይሄ ከፍተኛው ሲሆን ዝቅተኛው ደግሞ አንድ የኳታር ሪያል 47 ብር ከ27 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር
12900 ብር እንደሚሸጥና አንድ ካናዳን ዶላር 129 ብር እየተሸጠ ይገኛል። ከፍተኛው 129 ሲሆን ዝቅተኛው ደግሞ 125 ብር ከ25 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 12710 ብር እንደሚሸጥና አንድ የአውስትራሊያን ዶላር 127 ብር ከ10 ሳንቲም ከፍተኛው ሲሆን ዝቅተኛው 124 ብር ከ78 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 47386 ብር እንደሚሸጥና አንድ የኦማን ሪያል 473 ብር ከ86 ሳንቲም እየተዘረዘረ ይገኛል። ከፍተኛው ይሄ ሲሆን ዝቅተኛው ደግሞ 465 ብር ከ86 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር የመሸጫ ዋጋው 58815 ብር እንደሚሸጥና አንድ ኩዌት ዲናር 588 ብር ከ15 ሳንቲም እየተሸጠ ይገኛል። ከፍተኛው 588 ከ15 ሲሆን ዝቅተኛው 575 ብር ከ02 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የቻይና ዩሃን በተመለከተ ነው። 100 የቻይና ዩሃን 2690 ብር እንደሚሸጥና አንድ ዩሃን 26 ብር ከ90 ሳንቲም ከፍተኛው ሲሆን ዝቅተኛው 26 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። ቱርኪ እናስከትላለን። 100 ቱርኪ ሊሬ 386 ብር እንደሚሸጥና አንድ ሊሬ 3 ብር ከ86 ሳንቲም የተሸጠ ይገኛል። ከፍተኛው ይሄ ሲሆን ዝቅተኛው ደግሞ 3 ብር ከ44 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኢንዲያን ሩፒን እናያለን። አንድ የኢንዲያን ሩፒን 1 ብር ከ88 ሳንቲም ከፍተኛው ሲሆን ዝቅተኛው 1 ብር ከ85 የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ባህሪን ዲናርን በተመለከተ ነው። 100 ባህሪን ዲናር 48290 ብር እንደሚሸጥና አንድ ባህሪን ዲናር 482 ብር ከ90 ሳንቲም ከፍተኛው ሲሆን ዝቅተኛው 475 ብር ከ82 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 1048 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 10 ብር ከ48 ሳንቲም ከፍተኛው ሲሆን ዝቅተኛው 10 ብር ከ02 ሳንቲም የተዘረዘረ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 ጆርዳን ዲናር 25701 ብር እንደሚሸጥና አንድ ጆርዳን ዲናር 257 ብር ከ01 ሳንቲም ከፍተኛው ሲሆን ዝቅተኛው 252 ብር ከ45 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። አሁን የጥያቄያችሁን ምላሽ እንመልከት። በቴሌብር አንድ የሳዑዲ ሪያል 44 ብር ነው የላኩት። የተሻለ የምንዛሬ ዋጋ የሚሰጥን ባንክና ላላኩም ብታስረዳን የሚል ጥያቄ አለ። በቀጥታ ወደ ሳዑዲ ባንኮች በመሄድ በሂጅራ ባንክና በዳሽን ባንክ አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም እየሰጡ ይገኛሉ። የመላኪያ ዋጋ ጠይቃችሁ ሂሳባችሁን ካወራረዳችሁ በኋላ በዛ መልኩ መላክ ትችላላችሁ። ነገር ግን ረሲት ወይንም ደግሞ ደረሰኝ መያዛችሁን እንዳትረሱ።